የአማራ ድምጽ ራዲዮ ከመላው ኢትዮጵያ አንድነት ድርጅት ህጋዊ መሪ ከአቶ ማሙሼት አማረ ጋር ቆይታ አድርጓል። የአማራ ህዝብ ልጆቹን ጀግኖቹን መሪዎቹን ለማስፈታት የከፈለውን የደም መስዋዕትነት በማድነቅ ወደፊት ስርዓቱን እስከ መቀየር የሚያደርስ ህዝባዊ ትግል ማድረግ እንደሚጠበቅ መልእክታቸውን አስተላልፈዋል። የአማራ ድምጽ የሁላችንም ድምጽ ነው። የዛሬው ልዩ ዝግጅታችን የመላው ኢትዮጵያ አንድነት ድርጅት ሊቀመንበር አቶ ማሙሼት አማረን ይመለከታል። አቶ ማሙሼት አማረ በቅርቡ ከወያኔ ማሰቃያ የአማራ ህዝብ ተጋድሎ በወያኔ አስተዳደር በፈጠረው ጫና ምክንያት ተፈተዋል። የአማራ ህዝብ በሚከፍለው መስዋዕትነት ቁርጠኞቹን ጀግና ልጆችን መሪዎቹን ከወያኔ ወህኒ እያስፈታም ነው። ትግሉ ስርዓቱን እስከ መቀየር እንደሚደርስ በአጠቃላይ ድርጅታቸው መኢአድና የኢትዮጵያ ህዝብ በቀጣይ ሊያደርግ ስለሚጠበቀው ጉዳይ መልእክታቸውን አስተላልፈዋል። ባልደረባችን ተስፋዬ ከአቶ ማሙሼት አማረ ጋር ያደረገውን ቃለ መጠይቅ እናቀርባለን። የአማራ ድምጽ የሁላችንም ድምጽ ነው። ይህ የአማራ ድምጽ ራዲዮ ነው። ጤና ይስጥልኝ አቶ ማሙሼት አማረ፣ እንኳን እግዚአብሔር ለቤት አበቃ ያልኩኝ። አንተም በዚህ በአስቸጋሪ ወቅት ከአማራ ድምጽ ሬዲዮ ጋር ቃለ መጠይቅ ለማድረግ ፈቃደኛ በመሆን በራሴና በአድማጮቻችን ስም ላመሰግን ወዳለሁ። እስቲ አቶ ማሙሼት አማረ መጀመሪያ መቼ ነው የተያዝከው? አሁን ለመጨረሻ ጊዜ መቼም በተደጋጋሚ ታስረሃል። አሁን የተፈታበት እና የታሰርክበትን የተያዝክበትን ሁኔታ እንዴት እንደሆነ ለአድማጮቻችን ብታስረዳልን። እሺ፣ አመሰግናለሁ። እንግዲህ ይሄንን እድል በማግኘቴ በጣም አመሰግናለሁ ወንድሞቼ። ያው እንግዲህ የተያዝኩት አምና መጋቢት 20 ነው ማለት በ2009 የተያዝኩበት ዋናው ምክንያት እንግዲህ እኔታምን በህመም ላይ ነበር የነበርኩት። ያው አሸባሪ ነው በሚል እኔ ለሕክምና ነበረ ለመሄድ የፈለኩት። ሕክምና ላይ እና ጻን ላይ ነው ከረምኩት። ይህን ህመም እዚህ ሀገር ለመታከም ስላልቻልኩ ሌላ ሀገር ሄጄ የባህል ሕክምና ሞትበትና ለወደፊት ደግሞ ወደ ባንኮክ የሚባል ሀገር ሄጄ የጀርባ ላይ ህመም አሞኛል። ለመታከም በመዘጋጀበት ጊዜ ነው እንግዲህ አሸባሪ ነው በሚል ይዘው እስካሁን ድረስ ያቆዩኝ። ዋናው የታሰርኩበት ምክንያት ደግሞ በሰሜን ሸዋና በጎንደር አካባቢ እንዲሁም በጎጃም የተነሱ አመጾችን መርተሃል። በሰሜን ሸዋ አካባቢ ነው በሁለት ቦታ ላይ የጦር ማሰልጠኛ በመክፈት ሲያሰለጥን ነበረ። የተለያዩ ሰልጣኞችን እያሰለጠነ ወደ ኤርትራ በመላክ አገሪቱን ለመጠበቅና ለጦርነት ዳርጓል የሚል እንዲሁ በጎንደር አካባቢ የተነሳውን ህዝባዊ አመጽ በጃኖራ በታንጃ በእንቃት እና በተለያዩ ቦታዎች እንዲሁም በባህር ዳር በጎንደር ጋይንት በደርባቆስ የተነሱትን አመጽ በመምራት አመጽ እና የሽብር ስራ ሲሰራ አግኝተናል በሚል እንግዲህ ታስሬ የነበረው። አሁን የተፈታሁበት ሂደት እንግዲህ አሁን ህዝቡ ባደረገው ተቃውሞ የአማራ ህዝብ ያከፈለው መስዋዕትነት ግፊት ነው። እንግዲህ አሁን አመሰግናለሁ አቶ ማሙሼት። እንግዲህ አንተ የመላው ኢትዮጵያ አንድነት ድርጅት መኢአድ ሊቀመንበር መሆን ይታወቃል። ከዛ ጋር ተያይዞ ሌላ የተያዙ ከፍተኛ አመራሮችም እንደነ ለገሰ ወልዳናና ሌላ 120 አካባቢ የሚደርሱ አባላቶቻችሁ በቅርቡ እናንተ በታሰራችሁ ጊዜ ታሰሩ አሉ። እነሱስ ታሰሩበት ምክንያት ካንተ ጋር ተያያዥነት አለው? ተፈተዋል ወይስ እንዴት ነው? የት ነው ያሉት? ይታወቃል? በምን ሁኔታ ላይ ናቸው? እንግዲህ ምንድነው በጣም ብዙ ሰዎች ናቸው የታሰሩት። ያው በተለያየ ቦታና በተለያየ ዞን ስላሰሩን ቁጥራቸው አሁን እነማን እንደሆኑ የሚለውን ዝርዝራቸውን ገና በዚህ ሰሞን ነው አሁን በቅሊንጦም እንደሆነ በቃሊቲም በቅሊንጦም የተለያዩ የህዝባዊ ነበርባቸው ዞኖችና በሸዋሮቢትና ዘዋይ ያሉትን እነማን እንደሆኑ መቼ ጀምረው እንደታሰሩ የተፈረደባቸውን ስንት ዓመት ምን ያህል እንደተፈረደባቸውና ምን ተፈተው እንደሆነ ለመለየትም ያው እንደምታውቀው ለያይቶ ስላሰሩን እኔም ገና መከታተል ስለሆነ
አንዳንድ ክልልና ላይ ስለነበረ ከሞለን በደንብ እንትን አላልኳቸው። አሁን ግን ልጆች በሚናሳውን አርጄ ይህን ሁኔታ እንዲሰጡን ጠይቄያለሁ። የነ ለገሰ ብርሃንና የነ ዘመነ ጌቴ ሁኔታ እነ ሁሉ ጊዜ እኛው ጋር ሆነ ክሊንቶ ዘን ሁለት ነው ታስረው ያሉት እና አልተፈቱም። ክሳቸውም ከምን ጋር ተያይዞነት አለ፣ የነሱም ከምን ጋር ተያይዞነት አለ፣ የኔም ደግሞ ከነሱ ጋር ተያይዞነት አለና የተከሰሱበት ተመሳሳይ አይነት ነገር ነው። እነሱም ደግሞ ከሌላ ተከሳሾች ጋር አንድ ላይ አዳብላው እና ዘርአይ አዝመራ በሚል ክስ ነው እንግዲህ በእነሱ ደግሞ በዛ ተከሰዋል። እስካሁን ከያጋ አመራር ውስጥ ከተፈቱት እና ዓለም ነዋሴ አወቀ አባተና በላይ የሚባሉ ናቸው። አሁን እንግዲህ ባይኔ ያየኋቸው ከዚያ ከተፈቱት እና አንድ ደግሞ ብርሃነ ሞገስ የሚባል እሱም ከዚያ እስር ቤት አንጥተውት እዚያ ገለጻ ላይ ተገናኝተን ነበር። ስንመጣም ደግሞ እንዲሁ የቅሊንጦ ለብቻ የዚያ ለብቻ ብለው ስለራዩን ስንመጣም ያው ስልክም ስላልነበረ ልጃችን ላይ ለመገናኘትም አልቻልንም። ስልክ ምንድነው የትያ ስላልተፈቀደ አልተዋወቅም። አሁን ግን ዓለምነህ ዋሴም አሁን ማህበራዊ ድረገጽ ላይ እንዳየሁት ጎንደር አካባቢ ቤተሰቦቹ ጋራ እንደገባና እንደተቀላቀለ ብዙም አቀራራው እንዳደረገለት እየተመለከቱ ያለው። ስለዚህ አሁን በእስር ቤት ውስጥ ያለው ሁኔታ የኛ አባሎች ብቻ ሳይሆን አማራ በመሆናቸው ብቻ ከጎንደር ከጎጃም እና ከተለያዩ ቦታዎች ከደቡብ ክልል ሳይቀር ከቤንጅና ጊዜን ሳይቀር አሽከርናል ተብለው ከአርባ ምንጭ ሳይቀር የታሰሩ እጅግ በጣም ብዙ ቁጥር ያላቸው ታሳሪዎች ይገኛሉ። አማራ ብቻ አይደለም፣ እዚያ ላይ ብዙ የኦሮሞ ወጣቶች እንዲሁ በእስር ቤት ውስጥ ገና እንደታሰሩ ያሉት ክሳቸውን ገና አልተቋረጠም። ስለዚህ በጣም ብዙ ቁጥር ያለው በሽብር ስም የታሰረ እስረኛ እንዳለ ማረጋገጥ ይቻላል። ስለዚህ እስረኞቹ እስካሁን ድረስ የተፈታም የለም። አሁን ተፈቷል ከተባለው ውስጥም የኮሎኔል ደመቀ ብቻ ነው። አሁን እንግዲህ ዛሬ ክሳቸው ተቋርጧል ተብሎ ትናንት ከተነገረው ውስጥ ዛሬ የተፈታው እንጂ ሌሎቹ ገና በምን ደረጃ ላይ እንዳለ እንኳን አልታወቀም። የተፈታም የለም። ክሳቸው ተቋርጧል ከሚሉት የለም። በሌላ መልኩ በተሻገር ወልደ ሚካኤል በሚል 35 ሰዎች ከተከሰሱት የአማራ ልጆች ውስጥ ነጋ ዘላለም የአባ ገብረየሱስና አባ ገብረስላሴ ክስ እንዲቀጥል ተደርጎ ሌሎችም ግን ፈተዋቸዋል። ይህም ገና እንግዲህ ትግሉ መቀጠል እንዳለበትና እኛ ተፈተናል ባሉት መሰረት የስርዓቱ ሰዎች አተፈተናል እኛም እንደዚህ እንዲቆጣት ምንሽ ባሉት መሰረት እነሱ ይጣረለም ሁሉንም እስረኛ በመፍታት የሀገሪቱን ዕጣ ፈንታ መወሰን እንደሚገባ ይሰማናል። እሺ፣ አመሰግናለሁ። እንደገና እንደው ግልጽ እንዲሆን ያው መላው ኢትዮጵያ አንድነት ድርጅት ወይ ሚያድ በሰላማዊነት ተመዝግቦ የሚንቀሳቀስ ነው። የተከሰስክባቸውን ጉዳዮች ዘርዝረልናል። እንደው እንደ ኢትዮጵያዊ ድርጅት ታስረ እስር ቤት ውስጥ ባለበት ጊዜ ግን በተለያየ ጊዜ ሰዎች አማራ በመሆናቸው ብቻ የሚደርስባቸው ጸያፍ የሆኑ ድርጊቶችን፣ በደሎችን፣ አሰቃቂ ሁኔታዎችን ከተለያዩ እስረኞች ከተፈቱ አዳምጠናል። እንደው በአማራነት የደረሰብህ ጉዳይ ነበረ ወይ? በምርመራ ወቅት በሌሎቹ ላይስ የሚደረስ ያየኸውና እንደው ትንሽ የምትነግረን ጉዳይ አለ? አዎ፣ ምንድነው እኔን ያሰሩኝ ሰዎች የመላው ኢትዮጵያ አንድነት ድርጅት ፓርቲ አባል ምን ማለት ነገር ግን ሊያጠቁት ሲፈልጉ ይህንን የአማራ የመላው ኢትዮጵያ አንድነት ድርጅት ትንሽ ፋን በማድረግ ሌላ ስራ ትሰራለህ የሚል አስተሳሰብ ያላቸው ይህንን እንደማይሰራ እናውቃለን። ነገር ግን እዚያ ውስጥ ከገባው በኋላ የምጠየቀው ጥያቄ ነበረውና ሌሎችም በአጠቃላይ ይጠየቁ የነበሩት የቀበርነውን የገደልነውን አከርካሪ መተን የተውነውን አማራ ልታነቃነቅ ልታስነሳ ነው የምትታገለው የሚል በጣም አጸያፊ በጣም እጅግ እንዲዘገን አህመድ በሚያልፍለታቸው ሰዎች በምን ላይ ሌሎችም ላይ ይወርድ ነበር። ይህ እንግዲህ የሚያሳየው በአማራ ሕዝብ ላይ ያላቸውን ጥላቻ ነው የሚያሳዩት።
ሁላችንም አንድ አይነት ተመሳሳይ የሆነ ስድብ ነው የሚሰድቡን። ግን እንግዲህ እንዳልሆነ የምንነግራቸው ነበር። አይደለም ለምንከራከር ነበር። እንግዲህ ያንን የምንከራከርበት አቅምም አልነበረም። እንግዲህ የታሰረ ሰው የሚታወቅ ነው። ሁሉ ነገር በሌሎች ሰዎች ቁጥጥር ስር በሆነበት ቦታ ላይ ያው የሚሉንን ሁሉ በላያችን ላይ ያለፈውን ሁሉ ነገር ይችላል እስካሁን ድረስ ደርሰናል። ስለዚህ እጅግ በጣም ብዙዎቹ ማለት ይችላለሁ። ምንም አንድም ሰው ይዛት አይኑ ሳይመጣ ዞሮ ሳይመጣ ብልቱ ሳይቆላች በስነ ልቦና እንግዲህ ያው ምንድነው በስነ ልቦና መከራ ሲያሳዩንና ህሊናችንን ሲያደሙት እንደነበረ እነሱም የሚያውቁት ነው፣ እኛም የምናውቀው ነው። በአብዛኛው እንግዲህ እዛ እስር ቤት ውስጥ የነበረው 100% ማለት ባልችል እንኳን 1% ምናልባት የጋምቤላ ወጣቶች ነበሩ። እዛ ውስጥ የነበረው እስረኛ አማራና ኦሮሞ ነው እዛ ውስጥ የነበረው። እነዚህ ሁሉ እንግዲህ ያንን ሁሉ መከራ ችግር ሳልፎ ነው እንግዲህ እዚህ የተደረሰውና ቆስሎ የተመቱት ቆስል የተደበደበ ይድናል። እንግዲህ መሻሩ አይቀርም። ነገሩ ግን የነበረው የህሊና ቆስል የነበረው ሰቆቃ የነበረው እዛ ውስጥ የነበረው ስጋት ግን መቼም ይሆን የሚቀረፍ ጉዳይ አይደለም። ዛሬ ማዕከላዊ እነሱ ሙዚየም እናደርገዋለን ሲሉ ሙዚየም የሚሆንባቸው ምክንያቶች ምንድናቸው መባል መቻል አለበት። ያ ዝም ብሎ በር መዝጋትና ወይም ሌላ ማዕከላዊ መክፈት ብቻውን በቂ ይሆናል ብለን አናስብም። ያ እዚያ ማዕከላዊ ውስጥ የደረሰ ግፍና መከራ የደረሰባቸው ወጣቶች፣ ጎልማሶች፣ ሴቶች ሳይቀር ታሪካቸው የደረሰባቸው ግፍና መከራ ተጠቅሶ ያንን መከራና ግፍ ያደረሱ ሰዎች ደግሞ በሕግ ፊት ተጠያቂ ሆነው ለምን ያ ነገር እንደተደረገ ታውቆ ህዝቡም እንዳውቀው ተደርጎ ሙዚየም ሊሆን ይችላል። ያለፈ ታሪክን ብቻ በማውራት ደርግን በመውቀስ ከደርግ በላይ ግፍንና መከራን የፈጸሙ ሰዎች ዛሬ ስለ ሙዚየምና ስለ እንትን የሚያወሩበት ምክንያት ሊኖር አይችልም ብዬ የሚል አስተሳሰብ ነው ያለኝና እዚያ እንግዲህ የደረሰብን ግፍ በአማራነታችን በኦሮሞነታችን የተፈጸመ ነገር ነው እንጂ በሰራነው ወንጀል ማስረጃ ተገኝቶ ተሰብስቦ ይሄ ነገር እናንተ ሰርታችሁታል ብሎ በሰነድም ሆነ በሰው ማስረጃ መጥቶብን አይደለም። አንድ ቢሮ ውስጥ የተቀመጠ የውሸት ሪፖርት ጻፊ የደህንነትና ብሔራዊ መረጃ የሚል ውሸታም በጻፈው የሪፖርት ነው እንግዲህ የሁሉ ሰው አብዛኛ ተከሷል የተባለው። ሌላው ደግሞ እንግዲህ ተባባሪ የነበረው ዋናው ቴሌኮሙኒኬሽን ነው። ቴሌኮሙኒኬሽን ደግሞ የሐሰት መረጃን በስምሽ ያለጣውን ወይም ደግሞ አንተ ያልተነጋገርክበትን ያላወራውን ነገር መረጃ ነው እያለ እየሰጠ ይሄንን ሲያረግ የነበረ ነው። በሌላ መልኩ ደግሞ ትልቁ ግፍ የተፈጸመብን ከማንም ሆነ ምንም ነገር ያልተቀበልነውን ገንዘብ በክሌ ባንክ እየተባለ ኢትዮጵያ ንግድ ባንክ የሚል ከክሌ ገንዘብ በማናቃቸው ሰዎች የተቀበልነው ገንዘብ ሳይኖርና ሳይሰጡን ክሌ የሚባል ሰው አውጥቶ ሰጥቶታል በሚል የሐሰት ሰነድ የኢትዮጵያ ንግድ ባንክ እየሰጠ ነው እንግዲህ ያ ሁሉ ሰው ሲጨፈጨፍና ሲደረደር የነበረው። ይሄ ነው እንግዲህ በእኛ እዚያ በነበርንበት ጊዜ በአማራነት የደረሰብን ይሄ ነው። በሁሉም ፍርድ ቤት ስንሄድ ይደርስብን የነበረው ደግሞ ይሄ ነው። ፍርድ ቤት ውስጥ ይሄንን ጉዳይ ማቅረብ በሚችልበት ጊዜ አብዛኞቹ ሰዎች በአማራነታችን ታስረናል፣ በአማራነታችን ነው እየተደበደብን ያለ ነው ብለው በሚናገሩበት ጊዜ አሁንም ዳኞቹ ይቀመጡ የነበሩት በሚገርም ሁኔታ ሆን ተብሎ ተመርጦ የደህንነት ወይም ደግሞ ከትግራይ ክልል የተወለዱ ደህንነቶች ነበሩ። ደህንነት በማሰሩ ሂደትና ሪፖርት በመስጠት ተባበሩ የነበሩ ሰዎች፣ አረብ የነበሩ ሰዎች፣ በምርመራ ሂደት ቦታው ላይ የነበሩ ሰዎች ናቸው ዳኛ የሆኑ ደግሞ በዳኝነት ሲዳኙ የነበሩት። እንግዲህ የተፈጸመው ግፍ እንዲህ በቀላሉ የሚታይ ጉዳይ አይደለም። እሺ፣ ይሄንን እንግዲህ አሁን የምትነግረኝ ነገር ሁሉ ለማስወገድ የግድ መታገንም አለ፣ ስርዓቱም እንዲቀየር መስራት አለ።
አሁን ደግሞ ያው ያለው አገዛዝ ጊዜው እያለቀ ነው በሚል በተለያየ አካባቢ የተለያየ ፖለቲካ ድርጅቶች ወደ አንድ የመምጣት የመዋየት ቀጣዩን ነገር ለማመቻቸት እንዘጋጅ የሚል አይነት ነገር አለ። ግን መኢአድ እንደ መኢአድ አገር ቤት ውስጥ ምን ለማድረግ እያሰበ ነው? እየተዘጋጀ ነው? ከዚህ በፊትም ታስረው የወጡ አንዳንድ ሰዎች የሚሰጡትን አስተያየት ስናይ ረጅም ጊዜ እስር ላይ በመቆየት የሚሆን መሬቱ ላይ ያለውን ነባራዊ ሁኔታ የተረዱ አይመስልም እና እንደው መኢአድ በዚህ በኩል አገሪቱ ያለችበትን ሁኔታ ገምግሟል ወይ? ያው በቅርብ ጊዜም ብትፈታ መቼም መረጃ ይኖራል ብዬ ስለምገምት ነው። ወደፊትስ መኢአድ በዚህ ኢትዮጵያም ወደፊት ወደ መውሰድ ጉዳይ ላይ ምንድነው ያለው ግምገማና ምንስ ለማድረግ ተዘጋጅቷል? እንግዲህ አሁን የጠየቀው ጥያቄ እንግዲህ መኢአድን በተመለከተ እንደምታውቁት ምርጫ ቦርድ በ2007 የኢትዮጵያን አቆጣጠር እኛ የነበርንበትን 484 የጠቅላላ ጉባኤ አባላት ተሰብስበው 483 የጠቅላላ ጉባኤ አባላት እኛን መርጦ በኃላፊነት እንድንመራ በተደረገበት ጊዜ ኢህአዴግ ራሱ ከምርጫ ቦርድ ጋራ ትዕዛዝ በመስጠት የእኛን አመራርነት አልቀበልም ብሎ ጥር 21 2007 ዓ.ም ለአንድ ግለሰብ አበባው ለሚባል ግለሰብ በመስጠት ያው መላ ሀገሪቱ ላይ የሚገኙት አባላት የታገዱበት ቢሮዎቹ በጠቅላላ የተዘጉበት ሁኔታ እንደነበረ ታውቃላችሁ። ያንን ጉዳይ ትክክል አይደለም ብለን ወደ ፍርድ ቤት በመወሰን በክርክር ላይ ስለነበር ያንን ክርክርም ደግሞ አቀርብ የነበረውን እኔ ስለነበርኩ ክርክሩ ላይ እኔና ሌሎች ጓደኞች ሆነን በምናቀርብበት ጊዜ ስናሸንፋቸው በሀሳብ ስንበልጣቸውና በማስረጃ በተደገፈ ሰነዶችን አቅርበን የሰነዶቻችንን ይዘን አቅርበን የመኢአድ የጠቅላላ ጉባኤ አባላት ውሳኔ መተሪያ ደንቡ የሚወስንባቸውን ደንቦችና ህጎችን ጠቅሰን የምርጫ ቦርድ አዋጅንና መቋቋሚያ አዋጅንና የምርጫውን አዋጅ በተመለከተ አቅርበን እናሸንፍ ስንል በአንድ ቀጠሮ እንደተሰጠን ነው። እንግዲህ እኔ 2007 ግንቦት 6 ቀን ወደ ትምህርት ቤት እየሄድኩ ነው። በአየር ላይ ከመንገድ ተጠልፌ እስር ቤት ውስጥ ገብቼ ያው እንደምታውቁት አይኤስኤስ እንትን ትደግፋለህ ተብዬ 5 ወር ሙሉ ታስሬ ነበረ። ሁሉም የሚያውቀው ነው። በዚያ መሀል እንግዲህ ያ የፍርድ ቤት ሂደት እንዲቋረጥ ተደረገ። እኔም ከሰው እንዳልገናኝ ተደረገ። ውክልና እንኳን እንዳልሰጥ ተደረገ። ፍርድ ቤቱ በዚያ ሂደት እንግዲህ ያንን እኛ ሐሳቡን በማቅረባችን የሐሳብ የበላይነትን ይዞ ፍርድ ቤቱ ሊወስን እንዲችል ነው ያ ተቋርጦ ነበረ። በዚያ ሂደት የፍርድ ቤት ሂደት እንደተቋረጠ ሁሉም የሚያውቀው ነው። ከዚያ በኋላም እንግዲህ ወደዚያ ቢሮ እንዳንሄድ በፌደራል ህግና ምርጫ ቦርድም ማስጠንቀቂያ ተሰጥቶ ወደዚያ ቦርድ አልሄድንም። ከዚያ በኋላ እንግዲህ በግላችን እየተሰባሰበን ወደፊት ምን ማድረግ አለብን፣ ፓርቲ እናወጣ ወይስ ምን ማድረግ አለብን የሚል መወያየት በነበርንበት ጊዜ ነው እንደገና ደግሞ አሁን ሌላው ስር የመጣበት ሂደት። ስለዚህ አሁን እዚህ ሀገር ቤት ውስጥ ያለው መኢአድ በምንም አይነት መልኩ የመኢአድን ምክረ ደንብ ያከበረም አይደለም። በምርጫ ቦርድ የተሰጠ ስለሆነ እነሱ ጋራ እስካሁን ድረስ መኢአድን ወክለው ይሰራሉ ብለን ስለማናስብም እነዚህ ሰዎችም ደግሞ አብዛኞቹ አባላትም ስላልነበሩ በደህንነት ስራ ላይ ተሰማርተው የነበሩ ሰዎች ስለነበሩ ከነሱ ጋር እስካሁን አልተነጋገርንም። በምን ምክንያት እዛ ላይ እንደተቀመጡና እኛ መኢአድን እንደሚሉ የተረጋገጠ ነገር የለም። ማስረጃም የላቸውም። አባላቱም አያውቃቸውም። ይሄ ማንም እዛ ሀገር ውስጥ ያለው ሁሉ በደንብ ጠንቅቆ የሚያውቀው በመናገር ያሉት አባላቶችና ደጋፊዎቻችን እንኳን እነዚህን ሰዎች አንቀበላቸውም ብለው ያገለሏቸው ሰዎች ናቸው። እንግዲህ አሁን ታዲያ ይሄ ትግል እንዴት ሊሆን ይችላል? ስለዚህ አሁን ኢትዮጵያ ወደፊት እንዴት ትሄዳለች በሚለው ላይ ተመናገር ወይም የእናንተ አስተዋጽኦ ምን ይሆናል በሚለው ላይ ማለት የምፈልገው አንደኛ አሁን በተበታተነ የፖለቲካ አካሄድ በምንም አይነት መልኩ ለዚህ ሀገር ነጻነት ወይም ደግሞ ህልውና ማረጋገጥ አይቻልም። በጋራ ሆኖ ሀሳብን ማቀናጀት አቅምን ጉልበትን ለማቀናጀት የመጣ እድሏን መወሰን ከፖለቲከኞች ይጠበቃል። እኛም ይህንን ለማድረግ ከእስር ቤት የወጣ ነው ሰዎች ጋራ በመገናኘት ምንድነው የሚሆነው የሚል ስራ እየሰራን ያለ ነው።
ይሄንን ነው እንግዲህ ማስቀጠል የምንፈልገው። ከሌሎች እዚህ ሀገር ካሉትም በሌላም ሀገር ካሉት ጋራ መነጋገር እንፈልጋለን። ምክንያቱም ሀገራችን የጋራ ሀገር አለች። የጋራ ሀገራችን ደግሞ አይናችን እያየ አላስፈላጊ ችግር ውስጥ ስትገባ ማየት ሁላችንም ቢሆን ከታሪክ ተጠያቂነትም ሆነ ወቀሳነት ያድነን ስለማይችል ባለን አቅም በምንችለው ሁሉ የምንመክረውን መክረን መሄድ የሚገባበትን መንገድ ሄደን የሀገራችንን ህልውና ማረጋገጥ ከሁላችን ይጠበቃል ብዬ አስባለሁና እንግዲህ ከአንዳንዶቹ አሁን ከእስር ቤት ከወጣን ሰዎች ጋራ እየተገናኘን ምን ማድረግ ይገባናል? ነገሮች እየፈጠኑ ወደ ላይ ነገሮች እየሄዱ የህዝቡን ቁጣ በጣም እያየለ የሰዎችም ሰዓት አልበኝነት ደግሞ እንደዚሁ እየተመጣ በመሆኑ በተናገሩት ልክና ባጠፉት ጥፋት ይቅርታ በጠየቁት ልክ እንኳን ህዝቡን ማስደሰት ሲገባቸው ከማስደሰታቸው ይልቅ የተለያዩ ተጽዕኖዎችን እንደገና ለመፍጠር የሚያደርጉት ጥረት አገሪቱን እነሱ ባሰቡት ልክ ሊያጠፋት እየሞከሩ ነውና ይህንን ጥፋት ለመቋቋምና አንድ ቦታ ላይ ለመገደብ የሚያስችል አስተሳሰብ እየፈጠርን ያለ ነው። እንግዲህ በዚህ ነው ሂደቱ። አሁን እንግዲህ በዚህ በወጣናቸው 2-3 ቀናት ውስጥ ይህንን ነው እያደረግን ያለን። እሺ፣ አመሰግናለሁ እንደገና እና በመጨረሻም ለአድማጮቻችን ለመላው ኢትዮጵያ ህዝብ ማስተላለፍ የምትፈልገው አለ? ምንድነው አሁን እንግዲህ የሀገራችን ህዝብ አሁን ያለበት ችግር መቼም ተወርቶም የሚያልቅ ነገር አይደለም። አሁን በተለይ ደግሞ የታወጀው የኮማንድ ፖስት በተለይ መልሶ ወደኛው ሊያነጣጥር የሚችል እኛን ሰጥቶ እንደምንነው ደግሞ እንደገና ተመልሶ ኮማንድ ፖስት ማውረድ ማለት እንደገና እንዳንነጋገር እንዳንሰራሰር ጓደኞቻችን እንዳንወያይ ስለ ሀገራችን እንዳንመክር እንዳንዘክር ነው። ይሄ አይነት መልኩ በመጣት ኮማንድ ፖስት ሊያሳውቅ የሚችል አይነት የህዝብ ህዝቡ በቃል ሀገሩን የማለት ሀገሩን ጠብቅ ሚዛንገት ሚስዋስና ያርገንበት ሂደት በመመለሱ ሂደት ላይ ሁሉም በጋራ መወያየትና መስራት መቻል አለበት። መከላከያ ሰራዊት ቢሆን ሌላውም ቢሆን ሀገር የሚለው ነገር መቀጠል ይችላል። ከግለሰቦች አምባገነናዊነት ሀገር የምትባለው ነገር ህዝብ የሚባለው ነገር ወገን የሚባለው ነገር መቅደም ይቻላል እንዳለን ይህንን ሁሉም ማለት ነው የሚለው ኃይል ገጠመኝ ወገን ላይ በወንድሙ ላይ በህግ ላይ በመግባባትና ማህበሩ ላይ በመተኮስ አቁም ዎቹ በተሰው ቁጥር የሚያዝት ራስ ወታደር የኢትዮጵያ ወጣት በመሆኑ ፖሊስ እንዲሆን ቆም ብሎ የህዝቡን የልብ ትርታ አዳምጦ የእነዚህን ሰዎች ጥፋት ለመቀነስ ከህዝቡ ጋር ቆሞ ኢትዮጵያ ሀገራችንን ከጥፋት የምናድንበትን ሂደት በደንብ በክትትልና በንቃት ሆኖ አብሮ መሳተፍ እንዳለበት በሀገርም ውስጥ ሆነ በውጭ ሀገር የሚኖሩ ኢትዮጵያውያን በፖለቲካም ውስጥ የሚሳተፉ ሆኖ በግልም ሆኖ በቡድንም ሆኖ በምሁራዊነትም ይሁን ብቻ ኢትዮጵያዊ የሆነ ሁሉ ኢትዮጵያን ለማዳን ጊዜው አሁን አንድ ጊዜ የሆነ ነገር ከተፈጠረና ኢትዮጵያ ወደ አላስፈላጊ ሁኔታ ከሄደች በኋላ የሚደረገው የከንፈር ማምጣት መቆጨት ሁሉ ከንቱ ነውና ከወንዳ ከነየመን ከሌሎች ከነሶማሌ በደንብ ምሳሌ ወስደን አሁን በአካል እያለን መንቀሳቀስ ስንችል መስራት በምንችልበት ጊዜ የሊንታውን ሰብረን ሰዓቱንም አስወግደን እስከሚገባን ድረስ ተነጋግረን ሀገራችንን የማዳን ስራ መስራት መቻል አለብን። ለአማራ ህዝብም የማስተላልፈው ወጣቶች ልጆችህ አሁንም በእስር ቤት ውስጥ ነው ያሉትና በዘዋይ በቅሊንጦ በቃሊቲ በሸዋሮቢት እስር ቤት የሚወጡት ወጣቶች ምንም ያለ ጥፋታቸው ያለ ወንጀላቸው ነውና እነዚህን ሬዲዮ ወይም ቴሌቪዥን ወይም ጋዜጣ ዘግባቸውን ልጆችን የሚያስፈታበትን መንገድ በመፈለግ ጫናውን በመፍጠር ጥፋተኛው እኔ ነኝ ብሎ ባይዘየው መሰረት
እነዚህን ሰዎች ፈቶ ከህዝባቸው ከወገናቸው ከነሰባቸው የተበተኑ ቤተሰባቸው እንዲሰበስቡ እንዲያስችል ስራውን እንዲሰራ ሰላማዊ መንገዱን ሰላማዊ ትግሉን እንዲቀጥል ነው ማሳሰብ ፈልገው። በመጨረሻ ላይ እንግዲህ እኔ በእስር ቤት ውስጥ በነበርኩበት ጊዜ በየቦታው ሆናችሁ በየሀገሩ ሆናችሁ እውነት እኔን የተደበቀውን ስራዬን አውጥታችሁ ለህዝብ ያስተዋወቃችሁን የሚዲያ ሰዎች ባለሚዲያዎችን የማህበራዊ ድረገጽ ባለቤቶችንና ጸሐፊዎችን እንዲሁም ጓደኞችን ወዳጆችን አጠቃላይ በፖለቲካ ውስጥ ተሳትፋችሁ ማሙሸት ይተባብላችሁ ለጽሐችሁ እንዲሁ ሁሉ በኢትዮጵያ ህዝብ ስም ምስጋና አቀርባለሁ። አመሰግናለሁ። እሺ እኛም እናመሰግናለን። እንግዲህ መልካም ጊዜ እንመኝላለን። እሺ እግዚአብሔር ይመስገን። አመሰግናለሁ። Fano, 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 tekuso sinagud, yufrilindenya, lefte gadai, fano ndemekanya, ereto balut, yambarulu, settole nafas. Angolo, 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 angolo. Inde kulao, inde grisa, inde kulao, inde grisa. Yarafau libe, demu tenesa, demu tenesa. Fano, 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 fano. Gartelito ለማይላት ውሩታሽን እንደውሃቱ ፋኖ ፋኖ ሀረርለው ጋሬ ምን ያህል ደጋ እዝባርሽን ኪሴ ቦይ ይመጣ ለሚያለው ጫካ ለሚያለው ዱር ንጋገር ያድራል ከሙዜሩ ጋር እንኳን ባልንጀራ ልብ አይታመን ፋኖ 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 አገሩ ገባ ሳይሰናበት ያ ጀግናው ወታደር ኡማረገ ፋኖ 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 በላው በርጨቃ እንኳን እንዳው ምን ሆኖ የልብ አስታማሚ አፋኖ አፋኖ ኡሆ ሳቡ መሸብ ይጁ ቢራራት ግብር አለብን ይህ የአማራ ድምጽ ራዲዮ ነው። ይህ ለኢትዮጵያውያን በተለይም ለአማራው ልሳን የሆነ የብዙሃን መገናኛ አገልግሎት ተጠናክሮ እንዲቀጥል የአድማጮቻችን ድጋፍ ወሳኝ ነው። የማያቋርጥ ድጋፋችሁ እንዳይለየን እናሳስባለን።